ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። እሺ በዛሬ ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ሾርት ፍሬዝ ወይም አጫጭር ንግግሮችን ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን እስከ መጨረሻ ማየትና መከታተል እንዳይረሳ። ኦኬ ወደ ትምህርቱ ስንሄድ ምን ይላል? የመጀመሪያው ቢዩን እንደ ቢዩ አይደለም እናንባት እንደምናነበው እንደ በ ቲን እንደ ት ስናነበው በት WHYን ባንድ ላይ ምን ብለን ነው የምናነበው? ኋይ በት ኋይ ስንል ምንድነው? ጥያቄ ነው። በት ማለት ነገር ግን ወይም ግን እንደማለት ነው የምንጠቀመው። ኋይ ማለት ደግሞ ለምን። ስለዚህ የሆነ ነገር ስንጠይቅ ግን ለምን እንላለን አይደል? እሱን ለመጠየቅ በት ኋይ ስንል ግን ለምን እያልን ነው ማለት ነው። ያ ይሄኛውስ ምን ይላል? ኤስኦን እንደ ሶ WHN እንደ WHN ዋ ቲን እንደ ት ስናነበው ዋት ሰዋት ምን ማለት ነው? ታዲያ ምን ይሁን ስንል ምን እንላለን? ሶ ዋት እንላለን ማለት ነው። ሶ ማለት ስለዚህ እንደማለት እንጠቀመው። ሶ ስንል ዋት ማለት ደግሞ ምን። ስለዚህ ምን ወይም ታዲያ ምን ስንል ሶ ዋት እንላለን ማለት ነው። ሶ ዋት ታዲያ ምን ይሁን። ያ ይሄኛውስ ምን ይላል? WHYን ባንድ ላይ ምን ብለን እናንብበው? ኋይ ኤንኦን እንደ ኖ ቲን እንደ ት ስናነበው ናት ሃይናት ምን ማለት ነው? ለምን አይሆንም ብለን ስንጠይቅ ዋይኖት እንላለን ማለት ነው። ዋይኖት ዋይ ማለት እንደነገርኳችሁ ምንድነው? ለምን ማለት ነው። ለምን ኖት ማለት ደግሞ አይደለም አይሆንም ለማለት የምንጠቀመው ነው ማለት ነው። ስለዚህ ዋይ ኖት ስንል ባንድ ላይ ለምን አይሆንም እንላለን ማለት ነው። ለምን አይሆንም ጥያቄ ነው ይሄም። ያ ይሄኛውስ ምን ይላል? ቢኢን እንደምናንበበው እንደ ቢኢን እንደ ቢ WIን እንደ ዊ ቲኤችን ባንድ ላይ እንደዝ ስናነባው ዊዝ ቢ ዊዝ ኤምኢን ሚ ዊዝ ሚ ስንል ነው ከኔ ጋር ሁን ወይ ጓደኞቻችን ሊሆኑ ይችላሉ። ከሀሳባችን ሲወጡ ወይም ከኛ ጋር እንዲሆኑ ስንፈልግ ከኔ ጋር ሁን እንላለን ማለት ነው። ቢ ዊዝ ሚ ስንል ከኔ ጋር ሁን ወይም ከኔ ጋር ሁኝ ለማለት እንጠቀመዋለን ማለት ነው። ቢ ማለት ሁን፣ ዊዝ ማለት ከጋ እንደማለት ነው። አያያዥ ነው። ከወይም ጋ እንደማለት እንጠቀመው ማለት ነው። ሚ ስንል ደግሞ እኔ። ስለዚህ ከኔ ጋር ሁን ስንል ቢ ዊዝ ሚ እንላለን ማለት ነው። ያ እኛውስ ምን ይላል? ኤንኦን እንደ ኖ አይደለም እናነበው። እዚህ ጋር ነ ብለን ነው የምናነበው። ኤንኦን ነ ቲኤችአይን እንደ ቲኤችአይን ባንድ ላይ ቲ ኤንን እንደ ን ጂን እንደ ግ ስናነበው ኖቲንግ ሳይሆን እዚህ ጋር ምንድነው? ናቲንግ ኤስን እንደ ስ ፒኢን እንደ ፒ ኤስ አይኤን ሁሌ ሲመጡ ባንድ ላይ እንደ ሻ ሚል ድምጽ ያላቸው ማለት ነው። ምትይዙልኝ ነገር ሲአይኤ ባንድ ላይ ሲመጡ እንደ ሻ ሚል ድምጽ ያላቸው ማለት ነው። ስለዚህ ሲአይኤን እንደ ሻ ኤልን እንደ ል ስናነበው ስፔሻል ነቲንግ ስፔሻል ስንምን ማለት ነው? የተለየ ነገር የለም ሁሉም ባለበት ነው ለማለት ስንፈልግ ነቲንግ ስንል ምንድነው? ምንም አይደለም ወይም ምንም ነገር የለም እያልን ነው። ምንም ነገር ነቲንግ ካልን ምንም አይደለም ወይም ምንም ነገር የለም እያልን ነው። ስፔሻል ማለት ደግሞ የተለየ። ስለዚህ የተለየ ነገር የለም ስንል ነቲንግ ስፔሻል እንላለን ማለት ነው። የተለየ ነገር የለም ለማለት። ያ ይሄኛውስ ምን ይላል? ሲኦን እንደ ኮ አይደለም እናነበው። እዚህ ጋር እንደምን ነው የምናነበው? እንደ ካ ኤምኢን ባንድ ላይ እንደ ም ስናነባው ካም ቲኦን ባንድ ላይ ቱ ኤምኢን ሚ ካም ቱ ሚ ምን ማለት ነው? ወደ እኔና ወይም እኔ ጋና ለማለት ስንፈልግ ካም ቱ ሚ ወደ እኔና ወይም እኔ ጋና ለማለት
ወይም እኔ ጋ ነኝ ለማለት እንጠቀማለን ማለት ነው። ያ ወደዚህኛው እንሂድ። ምን ይላል? ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ዶንት ዶንት፣ ኤች አይን እንደ ሂ፣ ኤች አይን እንደ ሂ፣ ዲኢን እንደ ዲ ስናነባው ሂድ ሂድ። ዶንት ሂድ ምንድን ነው? አትደበቅ አትደበቅ ለማለት ስንፈልግ ዶንት ሂድ እንላለን። ሂድ ስንል ምንድን ነው? መደበቅ ማለት ነው። መደበቅ። ዶንት ደግሞ አታድርግ ወይም እንደዚህ አትሆንም ኖት እንደማለት ነው፣ አፍራሽ ነው። ስለዚህ ዶንት ሂድ ካልን አትደበቅ ለማለት እንጠቀማለን ማለት ነው። ያ ይሄኛውስ ምን ይላል? ኤስኤች ዩን በአንድ ላይ ሸት ብለን ነው የምናነበው ማለት ነው። ሸ ኤስ ኤች ዩን በአንድ ላይ ሸ፣ ቲን እንደተ ስናነበው ሸት ሸት፣ ሹት አይደለም የምናነበው እዚህ ጋር ማለት ነው። ሸት ነው። ዩፒኤን በአንድ ላይ አፕ አፕ፣ ሸት አፕ ሸት አፕ ስንል ምንድን ነው? ዝም በል ዝም በል ወይም ዝም በይ ለማለት ስንል ሸት አፕ እንላለን ማለት ነው። ያ ይሄኛውስ ምን ይላል? ጂአይን እንደ ጊ፣ ጂአይን እንደ ጊ፣ ቪኢን እንደ ቭ ስናነበው ጊቭ ጊቭ፣ ኤምኢን በአንድ ላይ ሚ ሚ፣ ጊቭ ሚ ጊቭ ሚ ምን ማለት ነው? ስጠኝ ወይም ስጭኝ ማለት ብንፈልግ ጊቭ ሚ እንላለን ማለት ነው። ጊቭ ማለት መስጠት ነው። ሚ ማለት ደግሞ እኔ፣ ስለዚህ ለእኔ ስጠኝ ወይም ስጪ ለማለት ጊቭ ሚ እንላለን ማለት ነው። ያ ወደዚህኛው እንሂድ። አርአይ አሉ እዚህ ጋር። አርአይ እንደምናነባቸው ራይ የሚል ድምጽ አላቸው። ጂ እና ኤች አንድ ሲመጡ ጂን እንደማታነቡ ጂና ኤች እንደማታነቡ ነግሬያቸዋለሁ። ሳይለንት ናቸው ማለት ነው። አርአይን እንደ ራይ፣ ቲን እንደ ት ስናነበው ራይት 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 ምንድን ነው? ከዛ ይህን ኤንኦን እንደ ና፣ ዳብሊውን እንደ ው፣ ናው ናው፣ ራይት ናው ራይት ናው ምንድን ነው? ራይት ናው ካልን ትክክል ነው ወይም አሁን ትክክል ነው ለማለት ስንፈልግ ራይት ናው እንላለን ማለት ነው። ማለት አሁን፣ ራይት ማለት ትክክል። ስለዚህ አሁን ትክክል ነው፣ ትክክለኛ ላይ ነው እያለን መግለጽ ስንፈልግ ራይት ናው እንላለን ማለት ነው። ራይት ማለት ትክክል ነው ወይም ትክክለኛ ነው ለማለት እንጠቀመዋለን ማለት ነው። ያ እዚህ ጋር ምን ይላል? ቲዩን እዚህ ጋር እንደምናነበው እንደ ተ፣ ቲዩን እንደ ተ፣ አርን እንደ ር፣ አይንን እንደ ን ስናነበው ተርን ተርን ተርን፣ ቢኤን እንደ ባ፣ ቢኤን እንደ ባ፣ ሲኬን በአንድ ላይ ሲመጡ ሁሌም ክ የሚል ድምጽ አላቸው። ሁለቱም በአንድ ድምጽ የሚነበቡት ማለት ነው። ክ ስናነበው ተርን ባክ ተርን ባክ ተርን ባክ ምንድን ነው? ወደ ኋላ ተመለስ ወይም ተመለሽ ለማለት ስንፈልግ ተርን ባክ ነው። ተርን ማለት መታጠፍ፣ ባክ ማለት ደግሞ መመለስ ነው። ስለዚህ ተመልሰህና ወይም ተመለሽ ለማለት ተርን ባክ እንላለን ማለት ነው። ያ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ኦ ኤፍን በአንድ ላይ ኦፍ፣ ሲኦን እንደ ኮ፣ አርን እዚህ ጋር ዩን አናነብም፣ ሳይለንት ነች ማለት ነው። ኮ እንደ ኮ አነበብን፣ ሲኦን እንደ ኮ አነበብን፣ አርን እንደ ር፣ ኤስኤን እንደ ስ ስናነባ ኮርስ በአንድ ላይ ኦፍ ኮርስ ሁላችሁ የምናውቃት ቃል ነች ማለት ነው። ኦፍ ኮርስ እንል ምንድን ነው? በእርግጠኝነት በእርግጥ ለማለት ስንፈልግ ኦፍ ኮርስ እንላለን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። መጻፍ ሆነ ማንበብ፣ መናገር በአጭር ጊዜ መቻል ትችላላችሁ ማለት ነው። ከእናንተ የሚጠበቀው እንደነገርኳችሁ ቪዲዮውን ሳሰለችሁ እስከ መጨረሻው ማየት መከታተል፣ ሁሌም የምንለቃቸው ቪዲዮዎች እንዲደርሳችሁ ደግሞ ላይክ፣ ሸር፣ ሳብስክራይብ በማድረግ እንዲሁም ለሌሎች ተደራሽ እንዲሆን አብዝታችሁ ሸር በማድረግ እንድትተባበሩኝ ስል ጠይቃለሁ። ያ የዛሬው ክላሳችን እዚህ ጋር ናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ